ህወሓታውያን ይሸሻሉ ወይስ ያፈገፍጋሉ? ህወሓት የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል በታጣቂ ታጅበው ደጀን የሚባለው ያስተዳደሩ ጽህፈት ቤት መግባታቸው፣ የጊዜያዊ ያስተዳደሩ ፕሬዝዳንት ደግሞ ቤታቸው ገቡ የሚል ወሬ ሰማን። ጀነራል ታደሰ ወረደም ቤታቸው ሲገቡ ግን ስልጣናቸውን ይዘው ነው የገቡት እየተባለ ነበር የሰነበተው። እዚያው ሆነው ስልጣናቸውን ለመጠበቅ በሞከሩበት በዚህ ለስላሳ መፈንቅለ መንግስት ሂደት መጀመሪያ ላይ ኃላፊነት እንደማይወስዱ ታሪክ እንዲመዘግብላቸው ተናግረው ነበር። የዶክተር ደብረጽዮን ምክር ቤት ስለ ግልበጣው ህጋዊነት መግለጫ ሲሰጥ፣ ጀነራል ታደሰ ደግሞ ባለቻቸው የሚዲያ አማራጭ መግለጫ ሲያወጡ ነበር። ይሄን ያስተዋሉ ሰዎች ትግራይ የምትመራው በሁለት ፕሬዝዳንቶች ነው እስከማለት ደርሰዋል። ምክንያቱ ደግሞ በወቅቱ ደብረጽዮንም ሙሉ ስልጣኑን አላገኙም፣ ወዲ ወረደም ሙሉ በሙሉ አልወረዱም። ዶክተር ደብረጽዮን የጊዜያዊ አስተዳደሩን ኦፊሻል የፌስቡክ አካውንት ከተቆጣጠሩ በኋላ ግን መፈንቅለ መንግስቱ ሙሉ ስዕል ይዞ እሳቸውም ስልጣንን ሙሉ በሙሉ የተቆጣጠሩ መሰሉም። በሌላ በኩል በኃይል የተሰናበቱት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ጠባቂ ተቀይሮላቸው የቁም እስር ውስጥ መሆናቸውን እየተነገረ ነው። የትግራይ ፖለቲካም ሰሞኑን በዚህ ውዥንብር ውስጥ እያለ ከፌዴራል መንግስቱ በኩል የጦር አውሮፕላን ጉብኝት ደርሶታል። ይሄ ደግሞ የውጥረት ማሳያ ሆኖ ነው ያለፈው። ያም ሆኖ የፌዴራል መንግስቱ ስለ ጉዳዩ የሰጠው ምንም አይነት መግለጫም አለመኖሩ ምን እያሰበ እንደሆነም ለማወቅ አስቸጋሪ አድርጎታል። ከህወሓት አፈንግጦም ከፌዴራል መንግስቱ ስር የተሸጎጡ የቀድሞ አመራሮች ደግሞ የፌዴራል መንግስት እርምጃም ይውሰድ እያሉ እየወተወቱ ነው። ውጥረቱን ተከትሎም የተለያዩ ሀሳቦች የተሰጡ ሲሆን በአንድ በኩል የተፈራው ጦርነት ሊጀመር ይሆን ወይ የሚል ስጋት፣ በሌላ በኩል ስጋቱን ያን ያህል ትኩረት ሳይሰጡት የተለመደ የፖለቲካ ግርግር አድርገው ያለፉትም አልጠፉም። ምናልባት ደብረጽዮን ወደ ፌዴራል መንግስት ሄደው ይደራደሩ ይሆናል የሚለው የውስጥ አዋቂዎች ወሬ ደግሞ ውጥረቱን ለዘብ እንዲል ያደረገ ቢሆንም አስተማማኝ ሆኖ ግን አልተገኘም። ትግራይ የሰሞኑ አክራሞቷ ይሄን ቢመስልም አሁን ያልተመለሱ ጥያቄዎች መኖራቸው አልቀረም። ህወሓት ጊዜያዊ አስተዳደሩን አፍርሶ የቀድሞ አስተዳደር ሲመልስ ምን ማለቱ ነው? የመጣው ይምጣ እገጥማለሁ ነው ወይስ እደራደራለሁ? ከቻልሁ አሸንፋለሁ፣ ካልሆነ ደግሞ አፈገፍጋለሁ እያለ ይሆን? የደብረጽዮን ዳግመኛ ስልጣን መያዝስ ምን ማለት ነው? በሰላምና በድርድር ሊጨርስ ነው ወይስ ሊዋጋ ሊገጥም ነው ወይስ ይሸሻል የሚሉ ጥያቄዎች የዚህ ጥንቅር መነሻዎች ናቸው። እንደተለመደው በትዕግስት እንድትከታተሉን በአክብሮት እንጋብዛለን። የመጀመሪያው ጉዳይ ጊዜያዊ አስተዳደር አፍርሰው የቀድሞ መንግስት የመሰረቱት ህወሓቶች እነማን ናቸው የሚለውን መመለስ አስፈላጊ ነው። እንደተለመደው ህወሓት ፖለቲካና ወታደራዊ ሰዎችን ያካተተ ነው። ከኮር በላይ የሚባለው የሰራዊቱ አመራር የህወሓት ደጋፊ ነው። ይህ ኃይል ከዚህ ቀደም ህዝባዊ ነው ተብሎ የሚታመን ቢሆንም በሂደት ግን ቀስ በቀስ የፓርቲ ጠበቃ የሆነ ነው ተብሎ ይታማ ነበር። እንደተባለው አሁን ላይ የሚታየው ዝንባሌም ይሄ ከኮር በላይ የሚባለውና የሰራዊቱ ዋና ዋና አዛዦች የሚገኙበት ኃይል ፓርቲ ብቻ ሳይሆን ከፓርቲውም ውስጥ የተወሰኑ ቡድኖች ስልጣን ጠባቂ ወደ መሆን የተቀየረ ይመስላል። በሌላ በኩል ያለው ፖለቲከኛው ሲሆን ፖለቲከኛው ተሰነጣጥቋል እየተባለ ቢመጣም ዶክተር ደብረጽዮን መመረጣቸው የሚያሳየው አንድ እንደሆነ ነው። ወይም ደግሞ የደብረጽዮን ክፋይ በፓርቲው ውስጥ የበላይነት አግኝቶ መጥቷል ማለት ነው። ግራም ነፈሰ ቀይ ባጭሩ ህወሓት የሚባለው ጥላ ስር ሁለት አይነት ቡድኖች ተሰባስበዋል። የመጀመሪያው ካድሬ የሚገኝበት የፖለቲካው ቡድን ሲሆን ይሄ የፕሮፓጋንዳና የፖለቲካ ስራውን የሚመራ ነው። ሁለተኛው በአብዛኛው ከኮር በላይ ያሉበትና አክራሪ የህወሓት አመለካከት ያላቸው የቀድሞ ታጋዮችን ያካተተ ነው። እዚህ ላይ ፖለቲከኛው አቅጣጫ ያወርዳል፣ ወታደሩ ይሄን የፓርቲ አቅጣጫ ይከላከላል። እነዚህን ሁለቱን ምን አሰባሰባቸው ከተባለ ደግሞ ፍርሃት ነው ያሰባሰባቸው ነው የሚባለው። ቀደም ሲል ማህተ በሚባለው ዘመቻ ላይ ከያቅጣጫው የማንነት ጥቃት ደርሶባቸው የተሰባሰቡ ናቸው። አንድም በኢትዮጵያ መንግስት የተሳሳተ የፖለቲካ አካሄድ ጥቂት የማይባሉ የጦር መሪዎች ይደርስብናል የሚሉትን የማንነት ጥቃት ሸሽተው እዚህ ጎራ ውስጥ ከረሙ። በዛው ጦርነት ተነስቶ በረሃ ገቡና በጣም የጠነከረ ቡድን መሰረቱም። መቀለ ሲገቡ ከፓርቲው ጋር ተጣበቁና አንድ ሆኑ። ጥቅም ያሰባሰበው ይሄ ቡድን በሂደት ከተማ ገብቶ በጦርነት የተዳከመ ክልል ማስተዳደር ሲጀምር ሌላ ችግር ውስጥ እንደተዘፈቀ ይነገራል። ሙስናና ህገወጥ ንግድ። በዚህ ላይ ጦርነቱ ደህና እየሄደ በድንገት ከደብረ ብርሃን መቀልበሱ በወታደሩም በህዝብም ውስጥ ጥያቄ መፍጠሩም እዚህ ቡድን ላይ የነበረውን ፍርሃት አወሳሰበው። ልጆቻችን የታሉ ከሚለው ጀምሮ 1 ሚሊዮን ተጋሩ አስጨረሳችሁብን ወደሚል ማህበረሰባዊ ወቀሳም ከፍ ማለት ሲጀምር ይህ ቡድን በፊት ከነበረበት ፍርሃት በባሰ መልኩም በጣም መፍራት ጀመረም። እዚህ ላይ ደግሞ ሌሎች ተጨማሪ ችግሮች እየተደራረቡ መጡ።
የማህተ የተባለውን ገንዘብ የት እንደገባ አለመታወቁ ይጣራልን ጥያቄ መበራከቱ ቡድኑ ላይ የተጠያቂነት ቅርቃሩን አከረረው። እዚህ ችግር ላይ እያለ ወርቅና ብረታ ብረት በህገወጥ ንግድ እየቸበቸበም ሲበላ ስለከረመም ይሄም ተጠያቂነትን ይዞ እንደሚመጣም ሲያስበው ፍርሃቱን ጨመረው። የፍርሃቱ ማሳያ ደግሞ አቶ ጌታቸው ረዳ የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ማህተን እንገምገም፣ ህገወጥ የብረት ሽያጭ ላይ የተሳተፉ አካላት በህግ እንዲጠየቁ እናድርግ ሲባል ይሄ ቡድን እምቢ ያሻፈረኝ የኛ ችግር ሌላ ነው ብሎ እንደደመደመ ተናግረዋል። በሂደት ከኮር በላይ የሚባለው ማፈንገጥ ሲጀምር አቶ ጌታቸው ራሳቸው ፈርተው አዲስ አበባ ተሰደዱም። በዚህም ተጠያቂነት የፈራው የህወሓት ቡድን ታቹን አስፈራርቶ ጊዜያዊ አስተዳደሩን አፍርሶ ጀነራል ታደሰ ወረደ ይመረጥልኝ ብሎ ወሰነም። ታደሰ ወረደም እንደተመረጡ የቻሉትን ሞከሩም። ዋናው አጀንዳው የምዕራብ ትግራይን ግዛት በማስመለስ ሰበብ ተኩስ መጀመር፣ ከዚያም እየገፋ በመሄድ ከፋኖና ከሻቢያ ጋር ትግሉን ተቀላቅሎ በመጨረሻም ወደ አዲስ አበባ የመገስገስ ዓላማ ነበረው። ስለዚህ አልሸሽምም አላፈገፍግምም የሚል አይነት አቋም ነበር የነበረው። ግን መሀል ላይ አንዳንድ ያልተጠበቁ ነገሮች መከሰታቸው አልቀረም። ከአሰላለፍ አንጻር አሳክቸዋለሁ የሚለው ነገር ቢኖር ፋኖንና ሻቢያን ከጎኑ ማሰለፍ ቢሆንም አሁን ላይ በተፈጠረ የዲፕሎማሲ ለውጥ የተነሳም ይህ አሰላለፍ እየፈረሰበት ይመስላል። በተለይ አሜሪካኖቹ በቀይ ባህር ምክንያት ኤርትራንና ኢትዮጵያን በግድም ቢሆን እንዲታረቁ ለማድረግ የጀመሩት ጥረት የህወሓትና የሻቢያ አጋርነት የሆነውን ጽምዶን የሚባለውን አሰላለፍ ይፈርሳል ተብሎም ተሰግቷል። ከኤርትራ ጋር እመሰርተዋለሁ ያለበት ጽምዶም ከሀገር ውስጥ የህዝባዊ ተቀባይነት በማጣቱም በውጪ አሜሪካዎቹ በሰሩት የዲፕሎማሲ ስራ ምክንያት እየፈረሰ መምጣቱ እየተገለጸ ነው። ፋኖም ቢሆን በራሱ የፖለቲካ ችግር እየተከፋፈለ እየመጣ ስለሆነም የትግል አጋርነት ለመሆን ብዙም አስተማማኝ አይደለም። ስለዚህ በዚህ ሁኔታ ውስጥ ሆነው የህወሓት አመራሮች ይሸሻሉ ወይስ ያፈገፍጋሉ የሚለው ለጊዜው ግልጽ ባይሆንም እንደ ድሮ ግን ይገጥማሉ ለማለት ያስቸግራል። ያም ሆነ ይህ ግን ህወሓት የክልሉ ስልጣን ሙሉ በሙሉ መቆጣጠሩ አረጋግጠዋል። እኔ ጌታቸው ረዳ አይደለሁም፣ ስልጣንን በኃይል መቆጣጠር እንደ መፈንቅለ መንግስት ነው የሚቆጠረው፣ የህወሓት ማዕከላዊ ኮሚቴ ውሳኔ አደገኛና ወደ ቀውስ የሚከተል ነው በማለት በየሚዲያው ሲፈክሩ የነበሩት ጀነራል ታደሰ ወረደም አሁን ድምጻቸው ብቻ ሳይሆን በአካልም የት እንዳሉ እስካሁን አልታወቀም። አስቀድሞ ከመቀለ አልወጣም ያሉት ጀነራል አሁን በቤታቸው ቁጭ ብሎ የቁም እስር እንደሆኑ እየተነገረ ነው። የቀድሞ ምክር ቤትና ፕሬዝዳንት መልሰው ህወሓት ደግሞ ስልጣኑን ይበልጥ የሚያደላድልለት እርምጃዎች እየወሰደ ይገኛል። በዚህም የጊዜያዊ አስተዳደሩ ታማኝ ሰዎች ነበሩ የተባሉ ከፍተኛ ባለስልጣናት ከኃላፊነታቸው የማንሳት እርምጃም እየወሰደ ይገኛል። በዚህም የክልሉ ፖሊስ ኮሚሽን ኮሚሽነር የነበሩት ሜጀር ጀነራል ገብረ አድሃና ገብረዲላ ከኃላፊነታቸው በማንሳት ኮሚሽነር ይህደጎ ስዩምን ተክተዋል። እንዲሁም ከ20 በላይ ሌሎች ከፍተኛ አመራሮች ከስልጣናቸው እንዲነሱ እንዳደረገም እየተገለጸ ነው። ይህ ውሳኔ ምናልባትም የክልሉ መንግስት ስልጣን ሙሉ በሙሉ በፓርቲው ታማኞች ብቻ እንዲያዝ ሊያደርገው ይችላል እየተባለ ይገኛል። ህወሓት ይህን ሁላ ሲያደርግ ፌዴራል መንግስት እስካሁን በጉዳዩ ላይ ምንም አይነት አስተያየት ይሁን እርምጃ አልወሰደም። ምናልባት የፌዴራል መንግስቱ በትግራይ ላይ ጦርነት ከጀመረም ከህወሓት አጋርነት የፈጠሩት የውጭና የሀገር ውስጥ ኃይሎች ተደርበው የመከላከያ ሰራዊትን ሊወጉ ይችላሉ የሚል ስጋት ኑሮት ሊሆን እንደሚችል ይገመታል። አሁን ከኤርትራ መንግስት ጋር የጀመርነው የዲፕሎማሲ ድርድር ግን ይህንን ስጋት ሊቀርፍለት ይችላል የሚሉ አሉ። ስለሆነም የፌዴራል መንግስቱ ህወሓት እየወሰዳቸው ባለው እርምጃም ዝምታን መርጠው ጠላትን በመቀነስ በህወሓት ላይ እርምጃ ለመውሰድ በማሰቡም እንደሆነ ተንታኞች እየገለጹ ይገኛሉ። በአሜሪካ አደራዳሪነት ተጀምረው የኢትዮጵያና ኤርትራ ዲፕሎማሲያዊ ድርድር ተሳክቶ ሁለቱም ሀገራት ከታረቁም የህወሓት ጉዳይ ያበቃል የሚሉ ብዙ ናቸው። ወደ ሎሚ ሚዲያ አድማጭ ተከታታዮቻችን በተለያየ የዓለም ክፍል ያላችሁ በሙሉ ለዛሬ የነበረን ትንታኔ ይህን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ምስጋናችን ላቅ ያለ ነው። ሎሚ ለፈጣን መረጃ የተጋ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። የዛሬን አበቃን። ቸር ቆዩ።